ጨዋታሽ የጥንቱ ትዛኔ። ሰላም ውድ የትስጋ ቤተሰቦች እንዴት ከርማችኋል? ካሰግደው ተክሌ ቃለ መጠይቅ በኋላ ስንገናኝ ለመጀመሪያ ጊዜ ነው። ይህንን ፕሮግራም ለማካሄድ ከመጀመሪያው ጀምሮ ከጎኔ የተሰለፋችሁ ሰዎች በርካቶች ናቸው። የእናንተ እርዳታ ነው እዚህ ያደረሰ። አንዳንዶቻችሁ ለዚህ ፕሮግራም ግብአት የሚሆን ቁሳቁሶች ሁሉ በመርዳት እዚህ እንድንደርስ ረድታችሁናል፣ አድርጋችሁናል። በተለይም የተወሰኑ ሰዎችን ለማመስገን እወዳለሁ። መጀመሪያ ብስራት ንጉሴን ለማመስገን ፍቀዱልኝ። ቀጥሎ ማርቆስ አበበን እንዳመሰግነው ፍቀዱልኝ። ሌላው ደግሞ አሰግደው ተክሌ፣ ሁላችሁም። በተረፈ ደግሞ ማቴሪያል የላካችሁልኝ ሰዎች በሙሉ እጅግ በጣም አድርጌ አመሰግናለሁ። ሌሎቻችሁም ከዚሁ ከጎኔ እንደምትሰለፉ ተስፋ አደርጋለሁ። ጨዋታሽ የጥንቱ ትዛኔ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ፕሮግራሜን የምቀጥለው እንግዳ በማቅረብ አይደለም። ዛሬ እንግዳ ሆኜ የቀረብኩት ራሴ ነኝ። አብዛኞቻችሁ በተለይም የቅርብ ወዳጆቼ የሆናችሁ አብሮ አደጎቼ ለምን የራስህን ትዝታ አትነግረንም፣ አታካፍለንም የሚል ጥያቄ ታቀርቡልኛላችሁ በግል በውስጥ ስልክ ስንገናኝ። እርግጥ ነው እኔም እንደ ማንኛውም የካዛንቺስ ልጅ የራሴ ትዝታ ይኖረኛል፣ ጠያቂ ባይኖርም። እንግዲህ ራሴ ጠያቂ ራሴ መላሽ ሆኜ ያሉኝን ትዝታዎች ከዛሬ 50-60 ዓመት በፊት የነበሩ ትዝታዎችን ወደኋላ መልሼ ላጫውታችሁ ተዘጋጅቻለሁ። ተዘጋጁ እናንተ። ለዛሬ አዲሱ ትውልድ መማሪያው ይሆናል፣ ታሪኩ ይሆናል፣ ትዝታው ይሆናል፣ ከኛ ታሪክ ይማራል፣ ይዝናናበታል ብዬ ያሰብኩት የፊልም ታሪክ ነው፣ የፊልም ነገር ነው። ምንድን ነው? ዛሬ ሁላችንም ቤት ሲኒማ ፊልም አለ። ሁላችንም እጅ ላይ የምንፈልገውን ፊልም የምንፈልገውን ሙዚቃ መስማት ወይም ፊልም ማየት እንችላለን። በእኛ ጊዜ እንደዚህ አልነበረም። በእኛ ጊዜ እኛ ሰው ሄዶ እዛ ድረስ ተኬዶ ወረፋ ተይዞ ወረፋ ያዝልኝ ጠብቅልኝ ተብሎ ነበር ሲኒማ የሚገባው። ለዚያው 50 ሳንቲም ያለው ልጅ ማለት ነው። 50 ሳንቲም የሌለው ልጅ ሲኒማ መግባት ቀርቶ ደጁን አያይም። ያለው ድል ሲኒማ የገቡ ልጆች የሚያወሩለትን አፉን ከፍቶ ማዳመጥ ነው ያለበት። እሱ ደግሞ ሄዶ ለሌላ እንደ ታሪክ እንደ ተረት ነው የሚያወራው። ጎበዙ እንዲያደረገና በዛ በኩል እንዲገደለና የሚወዳትን ይዞ ሄደ ምናምን እየተባለ ነው የሚተረከው። እና በ50 ሳንቲም 3 ፊልም ነው የምናየው የነበረው። እውነቴን ነው የምነግራችሁ። ዛሬ የምነግራችሁ ነገር ልታምኑት የማትችሉት ነገር ግን በእኔ ዕድሜ ክልል ውስጥ ያሉ ልጆች የሚያስታውሱት በሕያው ምስክርነት የምንሰጠው ምስክርነት ነው። ምን ማለት ነው? 50 ሳንቲም ከየት ይገኛል ጥያቄው። ሲኒማ መግባት ባልከበደ፣ ነገር ግን 50 ሳንቲሙ ከየት ይገኛል?
ድሮ ልጆች ሆነን እንግዲህ በተለያየ መንገድ ነው የሚገኘው 5 ሳንቲም ማግኘት። አንደኛ ቡሄ መጨፈር ነው። ቡሄ ተጨፍሮ የሚገኘውን 50 ሳንቲም 60 ሳንቲም እሷን ቋጥሮ ተያይዞ ከሰፈር ልጆች ጋር ወጣ የሚባለውን ሲኒማ ለማየት 50 ሳንቲም ከፍሎ ጦም ውሎ 3 ፊልም አይቶ ማታ ጠውልጎ ወደ ሰፈር መመለሱ። ከቡሄ ሌላ ዘመድ፣ ታላቅ ወንድም፣ አክስት፣ አጎት ቤት ሊጠይቁ ሲመጡ በምትሰጥ ገንዘብ በማጠራቀም ተነስቶ ፊልም ቤት መሄድ ነው። ትንሽ ሳንቲም ከተገኘ በዛ ላይ ጭማሪ በ50 ሳንቲሙ ላይ ጭማሪ ከተገኘ ለምሳሌ 10 ሳንቲም 15 ሳንቲም ከተገኘ ምሳ መብላት ይቻላል። ምሳ መብላት አዎ፣ ያውም ስጋ። አትቀልድ እንዳትሉኝ፣ አልቀልድም፣ እውነቴን ነው። ከካዛንቺስ ተነስተን በድሮ ቄራ በኩል ነው የምንሄደው። በድሮ ቄራ በኩል ስንሄድ ቄራ አረገው ቄራ ለከራራ ማለት ነው። ቀይ ጨርቅ የሚለጠፉባቸው የሚንጠለጠሉባቸው ቤቶች ነበሩ። ቀይ ጨርቅ ማለት ምግብ አለ እዚህ ቤት ማለት ነው። ድሮ ልክ ጣሳ ከተደፋ ጠላ አለ እንደሚባል ማለት ነው። ባንዲራ ተሰቅሏል እንደሚባለው ቀይ ጨርቅ ይንጠለጠላል። ቀይ ጨርቅ ያለበት ቤት ውስጥ እንገባና በ10 ሳንቲም ከአንድ ዳቦ ጋራ ጥብስ ስጋ ይሸጣል። ጭዋታሽ የጥንቱ ትዝ አለኝ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ያ ስጋ ከየት ይመጣል? ከስጋ ቤት ነው አልላችሁ። አጥንቱን ፍቀው ሙልጭ አድርገው ይህንን ነጭ እስኪመስል ድረስ እሱን እዛ ይጠብሱታል። ሲጠበስ ይውላል። ከአንድ ዳቦ ጋራ ዛሬ 15 ብር ከሚሸጠው ዳቦ ጋራ 10 ሳንቲም ነው። እሱ ይበላል። ከዛ በኋላ በቄራ በኩል አድርጎ በሪ በከንቱ ፒያሳ ይገባል። አይ ከተባለ ደግሞ ሲኒማ አምፓየር ጋር ዲኔ ቤት የሚባል ቤት ነበር። በ15 ሳንቲም አልጫና ቀይ ወጥ የሚሸጥበት ማለት ነው፣ ቃሪያ ያለበት። እሱን እዛ ቤት ይገባል። በነጭ እንጀራ ክክ ወጥ አልጫና ቀይ ወጥ ከአንድ ቃሪያ ጋር እሱን ይበላል። ከዛ በኋላ ሲኒማ ነው የሚገባው። ይሄ ሁሉ እድል የሌለው ሰው ፒያሳ ግን ደርሶ አይመለስም ሲኒማ ሳያይ። እንዴት? ሲኒማ ሞስኮ የሚባል ሲኒማ ቤት ነበር። የሞስኮ የካልቸራል ኢንስቲትዩት ነው። የት ጋ ነው? ልክ አሁን አድዋ መታሰቢያ የተሰራበት የታችኛው የምዕራብ ጀግኖች በር በሚባለው እዛ ጋር ነበረ። ሞስኮ ሲኒማ መሬት ላይ ነው የምንቀመጠው። የራሽያ የጦርነት ፊልም ሲታይ ይዋላል። ውሃ የሚባል የጦርነት ፊልም ነበር። ፈረስ ውሃ የራሽያ ፊልም፣ እሱን አይተን ነበር የምንመለሰው። በተረፈ በዘመኑ የነበሩ የህንድ ፊልም በእኛ ጊዜ በጣም በቅርብ ጊዜ ነው ወቅትና ማዘር ኢንዲያ የመጣው። ከዛ በፊት የነበረው የዌስተርን የቴክሳስ ፊልም ነው። አፓች
እነ በርት ላንካስተር፣ ጌሪ ኮፐር የነበሩበት ፊልም ነው። እነ ግሊንፎርድ፣ ሮሪ ካለን፣ አውዲ መርፊ እነኚህ ናቸው የሚታዩት። በጣም የሚገርመው ሲኒማ ቤቶቹ 3 ሲኒማ ቤቶች ናቸው። ሲኒማ አድዋ፣ ሲኒማ ኢምፓየር እና ሲኒማ ኢትዮጵያ። እነኚህ ሰዎች የሚችሉት የተወሰኑ መቀመጫና ጥቅጥቅ አድርገው ቢሞሉ ከ1500 ሰው በላይ እያንዳንዳቸው አይዙ። በተለይ በክረምት ጊዜ፣ በተለይ በክረምት ወራት ሁሉም ተማሪ ሲኒማ ማየት ስለሚፈልግ ሁሉም ተማሪ አጠራቅሞ የቡሄውንም የምኑንም ይዞ ሲኒማ ስለሚመጣ ፒያሳ ሰላማዊ ሰልፍ የዋለበት ነው የምትመስለው። ስለዚህ ያልደረሰ ሰው ወንበር ያዝልኝ፣ ትኬት አስቆርጥልኝ ተብሎ እዛ ፒያሳ ቼንትሮ ባር ደረጃ ላይ ምናምን ላይ በቾክ ምናምን ተጽፎ ገብቻለሁ፣ አትጠብቀኝ፣ ግባ ምናምን የሚል ነበር የሚጻፍበት። እዚህ ይላቸዋል የድሮ ልጆች እንዴት እንደነበረ እዛ ሲኒማ ኢትዮጵያ ያ ጨረቃ መስሎ ሰልፍ ሞላ ተብሎ ደግሞ እስከሚመለሱ እንደነበረ እና በእኛ ዘመን አንደኛ ፊልሟን ጥንቅቅ አድርገን ነው የምናየው። ለምን ከተገባ ሰፈር የሚጠብቁ ልጆች ስላሉ መንገር ስላለብን ለነሱ ማስረዳት ስላለብን እያንዳንዷን እንቅስቃሴ እንደ ትምህርት ክፍለ ጊዜ ጆሮአችንን ሰተን አይናችንን ሰተን ንግግሯን አጥንተን አክሽኗን ቀርጸን በአይምሯችን ነው የምንሄደው። ስለዚህ ዛሬ ሲኒማ ገብተን ነበር። አዎ ምን ታየ? እንዴት ሆነ? እንደዚህ አድርጎ እንደዚህ አድርጎ እንደዚህ ምናምን ተብሎ ይነገር ነበር። በእውነት እጅግ የሚያስደንቅ ነበረ። እሱም ብቻ ሳይሆን አዳዲስ ፊልሞችን ብቻ ሳይሆን አዳዲስ ዘፈኖችንም የነ ኤልቪስ ፕሪስሊ ሙዚቃ ለመስማት የታደልነው እዛ ነበር። ይቅርታ፣ ሙዚቃዎችንም የዘፈን ፊልሞችንም እናይ ነበር ብዙ። ለምሳሌ ቢች ፓርቲ የሚባል የወጣት ፊልም ነበር፣ የዘፈን ፊልም ባህር ዳርቻ ላይ ይታየ ነበረ። የነ ኤልቪስ ፕሪስሊ ጄል ሃውስ ሮክ ነበር። ብዙ የነ ጄን ፎንዳ የነ ላውሬንስ ኦሊቪየር ዋክ ኦን ዘ ዋይልድ ሳይድ የሚል ብዙ ፊልሞች ነበሩ። እንግዲህ የዛሬው ትውልድ የታደለ ነው። አሁን እኔ ይህንን ስነግራችሁ ጥብስ በ15 ሳንቲም በልተን ነበረ ብዬ ስነግራችሁ ምናልባት ቀደዳ ሊመስል ይችላል፣ ግን አይደለም። የድሮ ልጆች ያውቁታል። ይሄንን የቄራ ልጆች ያውቁታል። ብዙ ጓደኞቻችን ነበሩ እዛ። እነ ሰለሞን በቀለ ነበሩ የቄራ ልጆች ከኛ ጋር አብረው ይማሩ የነበሩ። በስሙኒ ቀይ ወጥ ይበላ እንደነበረ፣ በ15 ሳንቲም ሽሮ ወጥ ይበላ እንደነበረ፣ ክክ ወጥ ይበላ እንደነበረ፣ በ10 ሳንቲም ደግሞ ዶኬ ወጥ ይበላ እንደነበረ ትዝ ይለኛል። በተለይ ፒያሳ ወሰኔላ የሚባል ቤት ነበር። ዳቦ ፍርፍር በ4 ዳቦ፣ በ2 ዳቦ፣ በ3 ዳቦ ይባላል። ባለ 40 ሳንቲም፣ ባለ 60 ሳንቲም ዳቦ ይመጣል፣ ይፈረፈራል። እዛ ላይ መረቅና አጥንት ቅልጥም ይደረግበታል። እሱ ተበልቶ ነበር። ልጆች ሳንቲም እንዳላቸው የሚታወቀው ከዛ ሲወጣ ነው። ያው አንደኛ ቅባቱ ራሱ አይለቅም ሞራው እጅ ከእጅ ላይም እና ዛሬ ወሰኔልሽ ነበር ሲያደል ምናምን ይባላል። ያላቸው ልጆች ደግሞ ፓስታል ፎቶ በ1 ብር ክሬሜሪ ክሬያዚዝ ተገብቶ ይበላ ነበር። በእኛ ዘመን ሲኒማ የሚገባው እንደዚህ ነበር። 5 ብር፣ 4 ብር፣ 3 ብር ያለው ሰውማ 3-4 ጓደኞቹን ነው ይዞ የሚገባው ማለት ነው። ቡሄ ተጨፍሮ ከሰፈር ተነቅሎ ካልተኬደ ምኑን ቡሄ ተጨፈረ? አበባ ተሰጥቶ በሚገኘው ገንዘብ ሲኒማ ካልተገባ እሱን ለክፍል ጓደኞች ካልተወራ ምኑን አራድነት የከተሜ ልጅ ነው የተባለ። እንግዲህ ሲኒማን በተመለከተ እስከዚህ አጫውቻችኋለሁ። ከዚህ በኋላ ደግሞ የቀረውን ትዝታዎችን ላጫውታችሁ እሞክራለሁ።
ካፍታ ቆይታ በኋላ እንመለሳለን። ጭዋታሽ የጥንቱ ትዝ አለኝ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ተመልሰን ተገናኝተናል። በጣም የሚገርማችሁ ነገር ሲኒማ ለመግባት ገንዘብ 5 ሳንቲም ማግኘት በጣም ከባድ ከመሆኑ የተነሳ ልጥፍ የሚባል ነገር ነበር። ልጥፍ ማለት የተቆረጠ ቲኬት ሲሰጥ ቲኬት ቆራጩ ቆርጦ ግማሹን ያስቀርና ግማሹን ለእናንተ የሚሰጠው ያ ይጋጠምና በምላጭ እንደዚህ በደንብ አድርጎ ይቆረጥና በሙጫ ይጣበቃል። ሙጫም እንኳን ማግኘት ስለማይቻል የቁልቋል ውሃ የቁልቋል ወተቱ በሱ እየተጠቀሰ ያቺ በደንብ አድርጋ ትጋጠምና እንደ ሙሉ ትኬት ትሆናለች። ከዛ በኋላ 4-5 ሆነው የሚያስቆርጡ ሰዎች ሲኖሩ ከመሃል ይገባና አብሮ ይሰጣል። አብሮ ይሰጥና ተቆርጦ ይገባል። የተገኘ ግን ሰው ሽንት ቤት ተወስዶ ይገረፋል። መከራውን እስኪያይ ድረስ ቤት እስከሚጠርግ ድረስ እና በእኛ ዘመን ገንዘብ ማግኘት በጣም ከባድ ነበር። በጣም 50 አንድ ሰው አንድ የቀን ሙያተኛ በቀን ውስጥ የሚያገኘው 1 ብር ነው፣ ቀኑን ሙሉ ማለት ነው። ምክንያቱም በ15 ሳንቲም ምሳውን ይበላል፣ አልጫና ቀይ ወጡን አድርጎ በ10 ሳንቲም ጠላ ይጠጣል፣ ከፈለገ ዳቦ ይጨምራል። እና 1 ብር ማለት በጣም ብዙ ገንዘብ ስለነበር ማለት ነው። እና 50 ሳንቲም ለማግኘት በጣም ከባድ ነው። በጣም እኔ በበኩሌ 1 ብር ለማግኘት የታላቅ ወንድሜን መኪና ማጠብ ነበረብኝ፣ ወይም አትክልት መኮትኮት ነበረብኝ ሳምንት ሙሉ ያንን 1 ብር ለማግኘት ማለት ነው። እና እንዲህ በቀላሉ አይደለም የሚገኝ የነበረው ገንዘቡ። ስለዚህ ልጥፍ እስከ መለጠፍ ድረስ እና አንዳንድ ጊዜ ደግሞ አራዶች ትኬት ትገዛለህ ምናምን ይሉና ትንሽ ዘንጋ ያለና የቸኮለ ሰው ካገኙ ያችን ደግሞ በ40 ሳንቲም ሸጠው እነሱ ይጠፋሉ። ከዛ በኋላ ልጁ ይዞ ይሄዳል። እዛ ሲኒማ ቤት ሲደርስ ልጥፍ ነው እንደተብሎ ጥፊውን ይቀምሳል። በቃ ልክ እንደዛ ነበር። ከፊልም መውደድ የተነሳ የዛሬ ልጆች እድለኞች ናቸው፣ በጣም እድለኞች ናቸው። እውነት ለመናገር አንደኛ ሲኒማው ሰው ሲኒማ ቤት ድረስ አይደለም የሚሄደው፣ ሲኒማው ቤቱ ድረስ መጥቶለታል። ቢፈልግ በስማርት ቴሌቪዥን፣ ቢፈልግ በስማርት ፎን፣ በፈለገው አይነት መዳፉ ላይ ወይም ቤቱ ቴሌቪዥን ላይ ሆኖ ቁጭ ብሎ ስለሚመለከት ያውም የፈለገውን እሱ የፈለገውን ያልፈለገውን ሳይሆን ማለት ነው። እና ከዛ በተረፈ ደግሞ ከፒያሳዎቹ ሌላ የመርካቶም ደግሞ የነበሩ ሲኒማ ቤቶች ነበሩ። ሲኒማ አዲስ ከተማና ሲኒማ አዲስ ዓለም፣ በኋላ ደግሞ ሲኒማ ራስ። እነኚህ 3ቱ ደግሞ የመርካቶን ህዝብ የመርካቶን አካባቢ ሰዎች ደግሞ ያስተናግዱ ነበር። እኛም እዛ ድረስ እየሄድን በአብዛኛው የሚመጣው የህንድ ፊልም እዛ ስለነበረ እዛ ድረስ በእግራችን ከካዛንቺስ መርካቶ በእግር ተኬዶ ጦም ተውሎ ማታ 12 ሰዓት ደግሞ በእግር የሚገባበት ጊዜ ነበረ። ይሄ ነው እንግዲህ የታለፈው ለሲኒማ የነበረው ፍቅር። ለሲኒማ የነበረው ፍቅር በልጅነት የዛሬ 60 ዓመት 65 ዓመት 64 ዓመት ገደማ የነበረው ሁኔታ ይሄን ይመስል ነበር። ይሄን ፕሮግራም የምትከታተሉ ወጣቶች እድለኞች ናችሁ ነው የምለው። በጣም እድለኞች ናችሁ። መድከም አላስፈለጋችሁም። አብዛኛውን ድካም እኛ ወስደንላችኋል።
እና ዛሬ ቤታችሁ ቁጭ ብላችሁ ነው የምታዩት። እኛ በእግር ተኬዶ ነው ጦም ተውሎ ስናይ የነበረው የፊልም ጥማታችንን ስንወጣ የነበረው። ነገር ግን በአብዛኛው የእንግሊዝኛ እውቀታችንን ችሎታችንን ያሻሻልነው ፊልም በማየት ነው ብዬ በእርግጠኝነት መናገር እችላለሁ። ምክንያቱም እናጠናው ስለነበረ ዲያሎጉን ራሱን እናጠናው ስለነበር ያንን በመያዝ ለእንግሊዝኛችን ቋንቋችን መሻሻል ረድቶናል ብዬ አምናለሁ። እንግዲህ ሲኒማን በተመለከተ በእኔ ዘመን የነበረው ትዝታ ይሄንን ይመስላል። ቅድም እንዳልኳችሁ የቴክሳስ ፊልም ብቻ ዌስተርን ፊልም ብቻ ሳይሆን ዘፈኖችን መመልከት ይቻል ነበረ። እነ ዋትስታክ እነ ውድስቶክ የሚባሉ የወጣት ፊልሞች የጥቁሮችና የነጮች ሜዳ ላይ ተሰብስቦ መጨፈር እና አይዛክ ሄይስን ያየነው በዛ ዘመን ነው። ውድስቶክ እና ዋትስታክ የሚባሉትን ፊልሞች የዘፈን ፊልሞች ያየነው በዛን ጊዜ ነው። እነ ዘ ቢትልስን ያየነው በዛ ዘመን ነው። የዓለም ዋንጫን እነ ፔሌን ለማየት የታደልነው በፊልም ነው። ቴሌቪዥን የሚያስተላልፍ ስላልነበረ ማለት ነው። ተሰርተው ከመጡ በኋላ ነው የነ ፔሌን ታሪክ የነ የዓለም ዋንጫን ታሪክ ለመከታተል የበቃ ነው እና ግንዛቤ የጨበጥ ነው። ያን ጊዜ ጋዜጣ የለም፣ ያን ጊዜ መጽሔት የለም። የዛን ጊዜ በሬዲዮ ነው እነ ሰለሞን ተሰማ። ነገር ግን በፊልም አይተነዋል። የነ ፔሌን ጥበብ የተመለከትነው ፊልም በማየት ነው። ተቀርጾ የመጣልንን ፊልም ማለት ነው። በነገራችን ላይ በዛን ዘመን ሳንሱር የሚባል ነገር ነበር። ፊልሞች ከመታየታቸው በፊት የማስታወቂያ ሚኒስቴር መጀመሪያ ይመጣና ፊልሙን ያያል። ይሄ ፊልም ለሕዝብ እይታ ብቁ አይደለም ብሎ ይመልሰዋል። ከተመለሰው ይመለሳል። ወይም ደግሞ እዚህ ቦታ ቆረጡት፣ ይሄና ይሄ ሲን ይቆረጥ ይላል። ያ ሲን ይቆረጥና ነበር የሚታየው እና በጣም ቁጥብ የሆነ በጨዋነት ነበር ፊልም የሚታየው። ታሪካዊ ፊልሞች ነበሩ። የክርስቶስ ፊልም የዛን ጊዜ ነው ስናይ ለፋሲካ የክርስቶስ ፊልም ነበር ከቤተሰብ ጋር እየተካሄደ የሚታየው የነበረው። ሌላ ያው የምዕራባውያን ፊልም ነው። በዘመኑ የነበረው የታወቀው የቴክሳስ ፊልም ይባላል። የቴክሳስ የገበሬዎች ፊልም ነው እና የነ ጆን ዌይን እነ ዲን ማርቲን እነ ጌሪ ኮፐር እነ በርት ላንካስተር እነኚህ ይታዩበት የነበረው ፊልም የከብት ጠባቂዎች የእረኞች ፊልም ነበር፣ የዌስተርን። በተረፈ ታሪካዊ ፊልም ነው ስናይ የነበረው። ብዙ ታሪካዊ ፊልሞችን ያየ ነው። ዛሬ ድረስ ትዝታቸው የማይለቅ እነ ቤንሀርን የመሳሰሉ እነ ባራባስ እና እነኚህን ነው ስናይ የነበረው። እንግዲህ ከሞላ ጎደል በፊልም በኩል የነበረኝ ትዝታ ይህንን ይመስላል። በዘፈንም በኩል ድሮ ሻይ ቤቶች ቁጭ ብለን የምንሰማቸው ከነበሩት ዘፋኞች ውስጥ እነ ብሩክ ቤንተን እነ ሳም ኩክ እነኚህ ትዝታቸው የማይለቅ ዘመን ተሻጋሪ የነበሩ ዘፋኞች እነ ናት ኪንግ ኮል ዘ ጉድ ታይምስ ዊ ሃድ እነኚህ በበኩሌ ትዝታቸው አይለቀኝም። በዛን ዘመን የነበሩ ዘፈኖች በዘፈን ምርጫ ጊዜም የነበሩ ሊስነርስ ቾይዝ የሚባል አርብ አርብ የሚተላለፍ ፕሮግራም ነበረ። ምንጊዜም የማይጠፉ ሙዚቃዎች ነበሩ። እነኚህ የሳም ኩክ የናት ኪንግ ኮል የነ ኤልቪስ ዘፈኖች የማይጠፉ ነበሩ። በዛ ነው እንግዲህ ወጣትነታችንን ያሳልፍ ነው። ካዛንቺስ ሆነን የምናሳልፍ የነበረው እንደዚህ አይነቱን ነገር ነበር። በበኩሌ በፊልምና በዘፈን በኩል የነበረኝ ይሄ ነው። በተለይ ደግሞ ከእንግሊዝኛውም ሌላ የሱዳን ዘፈኖች ነበሩ። የነ መሐመድ ወርዲ የነ ሰይድ ከሊፋ ዘፈኖች ያው በእኛ ህይወት ውስጥ ትዝታቸውን አሻራቸውን ጥለው አልፈዋል። የሚዘነጋ አይደለም። ወጣትነት ከነ ጥላሁን ገሰሰ ዘፈን በጣም የሚገርማችሁ ዘፈን የሚደመጠው
ከነግጥሙ ከናስተዋዋቂው ድረስ ነው። እኔ ትዝ ይለኛል የክብር ዘበኛ አስተዋዋቂ ገዛኸኝ ደስታ የሚባል ነበረ እና ገዛኸኝ ደስታ የሚቀዳው ቴፕ ላይ ሪል ቴፕ ነው እና የሚቀዳው እያንዳንዱ ነገር በሙሉ ነው እዛ የተላለፈው ወይ ለዘመን መለወጫ የተላለፈው ነገር በሙሉ ይቀዳና በሪል ቴፕ ነው የምናዳምጠው። ስለዚህ እዛው መድረኩ ላይ ያለን ሆኖ ነው የሚሰማ። ለምሳሌ ገዛኸኝ ደስታ ወደ መድረክ ይመጣና ከማስተዋወቁ በፊት ራሱን ያስተዋውቃል። ስሜ ገዛኸኝ፣ የአባቴ ስም ደስታ፣ ማዕረጌ 10 አለቃ፣ ስራዬ የደስታ መድፍ መተኮስ በማይክራፎን ውስጥ 3000 ማይልስ በሰኮንድ። ጥላሁን ገሰሰ አሁን የገጠር ቴምርነሽን ሲጫወት እናሰማለን። የግጥሙ ደራሲ ሳህሌ ደጋጉ፣ ሙዚቃውን ከያዋህደው ሳህሌ እንደዚህ እያለ ነበር የሚሄደው እና የምናዳምጠው የአስተዋዋቂዎቹንም ሁሉ ድምፅ ነበር ወይም ችሎታ ነበረ። ሌሎችም ደግሞ እንደዚሁ ከጦር ሰራዊትም ከፖሊስም የነበሩት እና ቁጭ ብሎ ሻይ ቤት ሙዚቃ መስማት በጊዜያችን የነበረው የወጣቱ መዝናኛ ነበር ለማለት ነው እና የጥላሁንን ዘፈን ከሀ እስከ ፐ ድረስ ስናዳምጥ፣ የሱዳኖቹን ዘፈን ከሀ እስከ ፐ ድረስ ስናዳምጥ፣ የብሔራዊ ቲያትሮቹን ዘፋኞችን ስናዳምጥ፣ የነ ሶሌኮስን፣ የነ ሰይፎ ዮሐንስን፣ የነ ባህታ ገብረ ሕይወትን፣ የነ ካሳ ተሰማን ምን ስንቱ ተቆጥሮ በእነሱ ሙዚቃ ነው እንግዲህ እዚህ የደረስነው ለማለት ነው። በሚቀጥለው ጊዜ በሌላ ፕሮግራም ሌላ ጨዋታ ይዤላችሁ ሌላ ትዝታ ይዤላችሁ እመጣለሁ። ለዛሬ በፊልምና በሙዚቃ ላይ የነበረኝን ትዝታ እዚህ ላይ አቆማለሁ። አመሰግናለሁ። አንድ መልእክት አለኝ። ይህን ፕሮግራም ስናዘጋጅ ብዙ ነገሮችን አልፈን ነው። ነገር ግን ፕሮግራማችንን የምትከታተሉ የካዛንቺስ ልጆች እናያለን፣ ቪው ምን ያህል እንደሆነም እናያለን፣ ሰብስክራይብ የተደረገውንም እናያለን። ነገር ግን ሰብስክራይብ ለማድረግ ምንም ወጪ የለው። ምንም ላይክ ብታደርጉ ለብዙ ሰዎች ይሄዳል። ሼር ብታደርጉት ብዙ ሰዎች እንዲያዩት ይሆናል። ስለዚህ የደከምንበትን ትዝታዎቻችንን የካዛንቺስን ትዝታ ሌሎችም እንዲያዩት እባካችሁ ሰብስክራይብ አድርጉ። ያላደረጋችሁ ሼር አድርጉ፣ ኮሜንት ላይ ጻፉልን። ይሄንን ብታደርጉ በሉልን። ይሄንን እንድታደርጉ አደራዬ የጠበቀ ነው። እስከዛው ቸር እንሰንብት። አመሰግናለሁ። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት ጭዋታሽ የጥንቱ